ሰላም ወደ አድማጮቻችን ቸልሲን የሚመለከቱ አዳዲስ የዝውውር መረጃዎችን ይዘን ተመልሰን መጥተናል። የመጀመሪያው መረጃችን የሚሆነው እንግዲህ ቸልሲ በክለቦች ዓለም ዋንጫ እየተሳተፈ እንዳለ ይታወቃል። የዚህ ውድድር ሽልማቱ አጓጊ ሆኗል። እንግዲህ በጨዋታ አንድ ቡድን ካሸነፈ 1.5 ሚሊዮን ፓውንድ፣ አቻ ከወጣ 800,000፣ ከዛ ውጭ ወደ 16ቱ ማለፍ የሚችል ከሆነ ወደ ጥሎ ማለፉ ማለት ነው 5.8 ሚሊዮን ፓውንድ፣ ሩብ ፍጻሜ 10.1 ሚሊዮን ፓውንድ፣ ግማሽ ፍጻሜ 16 ሚሊዮን ፓውንድ፣ 23 ሚሊዮን ፓውንድ በፍጻሜ ለደረሰ ቡድን ውጤቱን ወይም ደግሞ ላሸነፈ ደግሞ 30 ሚሊዮን ፓውንድ የሚያገኝ ይሆናል። ይህ ማለት በጣም ከፍተኛ የሆነ ገንዘብን በዚህ ውድድር ላይ መሳተፍ የሚያስገኝ ይሆናል። ወዳጆቻችን ቸልሲ ይህንን ገንዘብ ለማግኘት የሚፋለም ይሆናል። የተሻለ ቡድኑን ጠንካራ ስብስቡን ለማስተዋወቅ ጥረት አድርጓል። በስብስቡ ውስጥ የተለያዩ ተጫዋቾች አሉት። ይህንን እንግዲህ በሎስ አንጀለስ ኤፍሲ፣ ፍላሚንጎ እንዲሁም ደግሞ ስታዲዮ ቱኒስን በሊጉ በመግጠም ወይም ደግሞ በምድብ ጨዋታዎችን በእነዚህም ቡድኖች በማሸነፍ ወደ ቀጣይ የሚሄድ ይሆናል። ወዳጆቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወዳጆቻችን የናንተን አስተያየት የምጠብቅ ነው የሚሆነው። ስለ ዝውውሮች እናነሳለን። ማሎ ጉስቶ፣ ኬንድሪክ ፓይዝ፣ ዊሊያም ስቴፋኖ ዛሬ በዚህ ፕሮግራማችን የምናነሳቸው ይሆናል። የኮል ፓልመር ጉዳት ምን ያክል አስከፊ ነው የሚለውን የምንነግራችኋለን። ወዳጆቻችን ይህ ያያ ስፖርት ነውና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብን አትርሱ። እንግዲህ ስለ ጨዋታው ሲወራ እንደ ቅድመ ጨዋታው ላይ ኤንዞ ማሬስካ የሰጡት አስተያየት አለ። በግብ ጠባቂ በኩል ሳንቼዝ፣ ፔርገንሰንን እና ማይክ ፔንደርሰን አንደኛ፣ ሁለተኛና ሶስተኛ ግብ ጠባቂ ብለው እንደሚለዩቸው ኤንዞ ማሬስካ ተናግሯል። እንግዲህ ቸልሲዎች ማይክ ፔንደርሰን ለሁለትና ለሶስት ዓመታት በሌሎች ሊጎች ልምድን እንዲያካፍል ሊሰጡት ይጠበቃል የሚል ብዙ ጊዜ በዚህ ፕሮግራማችን አስተያየትን አንስተን ነበር። ነገር ግን ዛሬ አንድ መረጃ ላይ ያገኙት የቲቦ ኮርቷን አነሱና ቲቦ ኮርቷ በአትሌቲኮ ማድሪድ ቸልሲ በውሰት ሰጡት ባይሆን ኑሮ በኋላ ወደ ሪያል ማድሪድ አይሄድም ነበር የሚል አስተያየት አየሁ። ያ የሆነው ምንድነው? ቸልሲዎች ቲቦ ኮርቷን ወደ ማድሪድ እንዲሄድ ወደ ማድሪድ እንዲመጣም ግፊት አድርገውበታል ማለት የሚቻል ነው። ያ ማለት ነው ቅድሚያ በውድድር ዓመቱ ላይ 2 እና 3 ዓመታት በውሰት ሄደው በዛ ሊግ በዛ ሀገር ላይ ሲጫወቱ የተሻለ የመጫወት ፍላጎት ይኖራቸዋል። ስለዚህ ቸልሲ ማይክ ፔንደርሰን በፕሪሚየር ሊጉ በማቆየት የተሻለ ፐርፎርማንሱን እንዲያወጣና ፐርፎርም እንዲያደርግ የሚያግዙት ይሆናል ተብሎ ይጠበቃል። ወዳጆቻችን ሌላኛው የሚሆነው የኮል ፓልመር ጉዳይ ነው። ኮል ፓልመር ቀለል ያለ ህመም ላይ የተሰማው ለጨዋታው ዝግጁ ነው፣ ስብስቡ ውስጥ የሚካተት ይሆናል በማለት አስተያየታቸውን ሰጥቷል። ኤንዞ ማሬስካ ጥሩ የሚባልና አስተያየት ስለ ሊያም ዴላፕ ሰጥቷል። የእንግሊዝ ብሔራዊ ቡድን ዋና መሪ መሆንና አጥቂ መሆን የሚጠበቅበት ነው ብለዋል። እንግዲህ የሚጠበቅ ነው የሚሆነው። ዛሬ እንግዲህ አስገራሚ የሆነ መረጃ ወጥቷል። ባየር ሙኒኮች ማሎ ጉስቶን ለማስፈረም ይፈልጋሉ። ማሎ ጉስቶ እንግዲህ በቸልሲ በተለይ በውድድሩ ዓመቱ ላይ ትንሽ የተቸገሩ ተጫዋቾች ውስጥ አንዱ የሚሆን ነው። ያንን ቦታ ለመሸፈን ማሎ ጉስቶ እንግዲህ በውድድር ዓመቱ ላይ ታቻምና ጥሩ ፐርፎርማንስ ያሳየበት ነበር። አምና በተለይ በማውሪዮ ፖቼቲኖ ስር ጥሩ ፐርፎርማንሶች የሚረሱ አይደሉም በቀይ ተመላላሽነት በኩል። ነገር ግን ከኤንዞ ማሬስካ መምጣት ተከትሎ የኢንቨርትድ ዊንገርነት ወይም የኢንቨርትድ ፉልባክ ሚናን ስለሚመኙ አማካይ በኩል ሁለቱን ተጫዋቾች ማገዝ ስለሚያስቡ ቦታ ምርጫቸው አድርገው አያዩትም። ስለዚህ ቸልሲዎች ማሎ ጉስቶን እንግዲህ ወደ ሌላ ቡድን ሊልኮት የሚችሉበት እድል ሊኖር ይችላል። ሪሲ ጄምስ፣ ጉስቶ፣ አቺምፖንግ እንዲሁም ደግሞ ካይሴዶ በዚህ ቦታ ላይ እየተጫወቱ ይገኛሉ እንደ ኢንቨርትድ ዊንገርነት ሚና። ስለዚህ ጉስቶ በውድድር ዓመቱ ላይ በተለይ ጠንካራ ጨዋታዎችን ያሳለፈባቸው ወቅቶች ነበሩ። ደካማ ብቃቶቹም መነሳት የሚጠበቅባቸው ይመስለኛል። ለምሳሌ ስለ ጉስቶ ስናነሳ የሚነሳው ጨዋታ አንዱ የሪያል ቤቲሱ ጨዋታ ነበር። በጣም ደካማ ብቃት ያሳየበት ነበር። በቸልሲ እንግዲህ በውድድር ዓመቱ ላይ ምንም ይሁን እንኳን ጠንካራ ቡድን ጠንካራ ስብስብ ቢኖርም የሆኑ ተጫዋቾችን ግን እየጣልክ ነው እንግዲህ የምትሄደው። በውድድር እግር ኳስ እንደዛ ነውና እግር ኳስ ውለታ የዋለለትን የሚያደንቅ አይደለም፣ የዕለታዊ ፐርፎርማንስ ነውና ቸልሲ የሪሲ ጄምስ ድኖ ፊት የሚሆን ከሆነ ለምን ይህንን ተጫዋች እንግዲህ 50 ሚሊዮን ዩሮ ድረስ የሚያገኙበት ከሆነ አቺምፖንግንና ጄምስን ይዘው የግራ መስመር ተመላላሽ እንዲሁም ደግሞ መሀል ተከላካዮችን የሚያወጡበት ይሆናል ቸልሲ። ስለዚህ በዚህ ተጫዋች የዝውውር ጉዳይ ራሱን ዘግቶ አልተቀመጠም። የሚመጣውና የሚቀርብለትን ዋጋ ማዳመጥ ይፈልጋል። 50-55 ሚሊዮን ዩሮ የሚቀርብለት ከሆነ ከባየር ሙኒክ ይህንን ተጫዋች ለመልቀቅ ምንም አይነት የሚያንገራግር ሆኖ አይታይም። ዝውውሩ እንግዲህ ለማሎ ጉስቶም የሚጠቅም ነው የሚሆነው። በተለይ የተለያየ አይነት አጨዋወት ያላቸውን ቡድኖች ቢወስድ ጥሩ ነው የሚባለው። በተለይ በ3-4-3 የሚጫወት መስመሩን ጠብቆ ተመላላሽ የሚሆን ከሆነ ጉስቶ በጣም ተመራጭ ተጫዋች ነው። ነገር ግን በኢንቨርትድ ዊንገርነት ሚና ወይም ደግሞ አማካኝነቱን ክፍል እያገዘ የሚጫወት ከሆነ ግን በጣም የሚቸገሩ ነው እየታየ ይገኛል። እንግዲህ ቀጣይ ውድድር ዓመትን እኔ በኔ እይታ 1 ዓመት ቢሰጠውና ቢታይ ብዬ አስባለሁ። ምክንያቱም 3 የውድድር ዓመታት ለአንድ እግር ኳስ ተጫዋች ራሱን ሙሉ በሙሉ በአንድ ቡድን ውስጥ ያሳይበት የሚችልበት እድል ሰፊ ስለሆነ ሌላኛው መነሳት የሚጠበቅበት እንግዲህ የስቴፋኖ ዊሊያን ፐርፎርማንስ ነው። የስቴፋኖ ዊሊያን ፐርፎርማንስ በጣም ትናንት የፓልሜራሱ ጨዋታ የጨዋታው ኮከብ ተብሏል። ስለዚህ ተጫዋች እንግዲህ ማውራት የሚጠበቅብን ይመስለኛል። በመጀመሪያው አጋማሽ እንግዲህ ምንም እንኳን የ10 ቁጥር ሚናነት ይዞ ጨዋታውን ቢጀምርም እንግዲህ የስቴፋኖ ዊሊያን ኤጀንት
ቀድሞ እንደነገረ ተጫዋች በ10 ቁጥር ሚናነት ለመጫወት ከቸልሲ ጋር ተስማምቶ ወደ ቡድኑ እንደመጣና ጥሩ ፐርፎርማንስን የሚያሳይበት በዛ ቦታ እንደሆነ በግራ በቀኝ በመሃል የ10 ቁጥር ሚናነትን በሚገባ እየሰራ እንዳለ ነገር ግን ይህ ተጫዋች አሁንም ክህሎቱን የሚያሻሻል የሚችልበት አቅም እንዳለው የሚታወቅ ነው። በእንግሊዝ ፕሪሚየር ሊግ ፈታኝ ሊሆኑበት ይችላሉ። በትናንትናው ጨዋታ ግን ምን አየካላችሁ? በመጀመሪያው አጋማሽ በመሃል አጥቂነት ወይም ደግሞ በ10 ቁጥር ሚናነቱ ሁለት ሹት ያደረጋቸውና ካርል አርድዋት ብዙ አንግሉን አልጠበቀ ሆኖ ያጋጠመው በረኛ ወጣበት ኳስ በሁለተኛው አጋማሽ ደግሞ ወደ ግራ መስመር ይዞ ያሳየው ድንቅ ብቃት ነበር። አጠቃላይ ስለዚህ ተጫዋች የቀድሞ የብሔራዊ ቡድን እንግዲህ የቸልሲ አንዱ ጥሩ ተጫዋቾች ውስጥ አንዱ የሚነሳው ዊሊያን ስለ ስቴፋኖ ዊሊያን አስተያየቱን ሰጥቷል። ምን አለ? ይህ ተጫዋች ለቸልሲ የላሚን ያማልን ያክል ፐርፎርማንስ ሊያግዛቸው የሚችል ነው። የላሚን ያማልን ያክል ብቃት ያለው ተጫዋች ነው። በጣም የሚደነቅ ተጫዋች ነው። ስለ ቸልሲን በሚገባ ሊያግዝ ይችላል በማለት አስተያየቱን ሰጥቷል። ይሄ ብቻ አይደለም ግን ወዳጆቻችን ይህ ተጫዋች በሚገባ ቸልሲን ማገዝ የሚችለው በዚህ ፐርፎርማንሱ ብቻ ሳይሆን ቡድኑን በሙሉ ብቃቱን ማሳደግ የሚችል ነው የሚሆነው። በተለይ እኔ በኔ እይታ የጆቫኒ ኩንዳን የስቴፋኖ ዊሊያንን እና እንዲሁም ደግሞ የኮል ፓልመር ጥምረት በቀጣዮቹ አመታቶች ውስጥ ቸልሲን ውጤታማ ያደርጉታል ብዬ አስባለሁ። ጆቫኒ ኩንዳን ወዳጆቻችን ፖርቹጋል በቅርብ ጊዜ ከ21 ዓመት በታች ብሔራዊ ቡድኑ በሚያደርጋቸው ጨዋታዎች ውስጥ ለምሳሌ የእንግሊዝን ብሔራዊ ቡድን እያደረገ ነው የሚገኘው። በጣም አስገራሚ ብቃቱን እያሳየ ይገኛል ለፖርቹጋል ብሔራዊ ቡድን። አሁን ደግሞ እንግዲህ ጆቫኒ ኩንዳን ሌላኛው ስቴፋኖ ዊሊያንን እያየን እንገኛለን። ኬንድሪክ ፓይዝ እንደ አዲስ ተነስቷል። እንግዲህ ኬንድሪክ ፓይዝን በሚመለከት ኤጀንቱ በግልጽ ወጥቶ ከቸልሲዎች ጋር ኃላፊዎቹ ጋርና ከስፖርቲንግ ዳይሬክተሮቹ ጋር ግጭትን ፈጥሯል። እዚህም ምክንያት ነው እንግዲህ ቸልሲዎች ሐሳባቸውን ቀይረው ይህንን ተጫዋች ወደ ኢንተርናሽናል ጨዋታና ወደዚህ ጨዋታ ይዘውት የሄዱት ወደ አሜሪካው ሄደው ስብስቡ አካል የሆነው እንግዲህ ኬንድሪክ ፓይዝ የስብስቡ አካል ከምድብ ጨዋታዎች በኋላ የመሆን እድል ይኖራል ተብሎ ይታሰባል። ሌላኛው መረጃችን የሚሆነው አንድ አድማጫችን ስቴፋኖ ዊሊያንን ቸልሲ ከምድብ ጨዋታ በኋላ ማስፈረምና የዚህ ስብስብ አካል ማድረግ ይችላል ወይ የሚል ነው። ቸልሲ ስቴፋኖ ዊሊያን አንደኛ የቸልሲ ተጫዋች ነው። ቸልሲ በውሰት ይህንን ተጫዋች ለፓልሜራስ ሲሰጠው የውድድር ዓመቱ እስከ ክለቦች የዓለም ዋንጫ ሲሳተፍ ድረስ የሚል አንቀጽ አለና ቸልሲ ስቴፋኖ ዊሊያንን ማምጣትን የሚችልበት እድል የለም። እንግዲህ ሌሎች አዳዲስ መረጃዎች ካሉ ደግሞ የማደርሳችሁ ይሆናል። ጆቫኒ ኩንዳን የሚመለከተው ይህ ነው። በጣም አስገራሚ ብቃቱን አሳይቷል ይህ ፖርቹጋላዊ ተጫዋች። ቸልሲዎች እንግዲህ ሌላኛው ስለ ዳሪዮ ኢሱጎ ኤንዞ ማሬስካ የሰጡት አስተያየት ነው። ጥሩ የሆነ የመከላከል አቅም ያለው ተጫዋች ነው፣ እኛን በሚገባ ያግዘናል በማለት አስተያየታቸውን ሰጥተዋል። አጠቃላይ ቸልሲ በዚህ ውድድር ላይ የተሻለ ብቃቱን ማሳየት የሚጠበቅበት ነው የሚሆነው። ክሪስቶፈር ንኩኩን በሚመለከት አሁንም ቸልሲዎች የዚህ ተጫዋችን ፈላጊ እየፈለጉ ይገኛሉ። አንዱ እንግዲህ ባየርን ተመልሶ ይመጣል ብለው ያስባሉ። የባየርን እድል የሚጠበቅ ነው የሚሆነው። ውድ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።